ስትገላበጥ ብታድርም ሌሊቱን ያነጋልህ ማን ብቻ ነው? ሲቆረጥምም ሲፈልጥም ብታድር ሌሊቱን ለሞት ያላደረገብህ ደግፎ ያነሳ ማን ነው? ለዚህ ነው ልበ አምላክ ቅዱስ ዳዊት እንዲህ አለ፣ አንሰ ሰከብኩ ኖም ኮተንሳይኩስ እግዚአብሔር አንሳኒ ይላል። ጠዋት ተነስቶ በማለዳ እግዚአብሔር ላይ አያጎረመርምም። እንዲህ ነው የሚለው፣ እንዴት እንደተደግፎ እንደተነሳ ያውቃል። ታውቃላችሁ እንዴት እንደተኛችሁ፣ ግን እንደተነሳችሁ አታውቁም። በእንቅልፍ እንዴት አይነት ዓለም ውስጥ እንደነበራችሁ አታውቁም፣ አታስተውሉም። ደግፎ ያነቃችሁ ማን ነው? ወጣችሁ ለመግባታችሁ ዋስትናችሁ ማን ነው? ተኝተን ለመነሳታችን ዋስትናችን ማን ነው? እኛ እኮ እርግጠኛ ነን አይናችንን የምንከድነው አማኑኤል ስላለ ብቻ ነው። እውነት አስት ዙሪያችንን ካዳመጥነው አይን የማያስከድን ነገር አለ። ግን መድኃኔዓለምን አምነን አይናችንን እንከድናለን። እሱም ደግሞ ታምኖ ሌሊቱን አንግቶ ደግፎ ያነቃናል። ደግፎ ላነቃችሁ ለአማኑኤል ክብር ይሁን። የሚዝትባችሁ ጥርስ የሚነክስባችሁ የሚያስፈራራችሁ ሰው አለ። ግድላችሁም እኔ የተያዝኩት በመድኃኔዓለም እጅ ነው በሉት። ጠላታችሁ በማን እጅ? ከያዘ በማይለቀው በማን እጅ? ካስገባ በማያስወጣው በማን እጅ? በማይጥለው በማን እጅ? በማይዝለው በማን እጅ? እስቲ በእጆቹ ስለተያዛችሁ አመስግኑት መድኃኔዓለም። ማን ያውቃል ወገኖቼ ዛሬ በዚህ ጉባኤ መድኃኔዓለምን የማንን ጥያቄ እንደሚመልስ? ማን ያውቃል መድኃኔዓለም ዛሬ ጥያቄያችሁን ዛሬ መልስ ሊመልስላችሁ በጓደኛ ተጠርታችሁ የመጣችሁ ትኖራላችሁ። ድንገት እግረ መንገዳችሁን የገባችሁ ተሳልሜ እመለሳለሁ ብላችሁ ድንገት የተቀመጣችሁ ትኖራላችሁ። የዘመናት ጥያቄን የሚመልሰው እግዚአብሔር፣ የተዘበራረቁትን የኑሯችን ጉዳይ የሚሰበስብልን እግዚአብሔር፣ እንደ ሰው የነገርነውን አይደለም ዝምታን የሚሰማው እግዚአብሔር፣ በዝምታችሁ ውስጥ ያለውን ጩኸት መድኃኔዓለም ይስማ። ለሰው ያልነገራችሁትን፣ ለሰው ያላማከራችሁትን፣ በር ዘግታችሁ የምታለቅሱበትን ማንም የማያውቅልን ጉዳይ መድኃኔዓለም ያውቃል። ለብቻችን የምንጨናነቅበትን ጉዳይ፣ ጣራ እየቆጠርን የምናድርበትን ጉዳይ አማኑኤልና እኛ እንተዋወቃለን። እንዴት አይነት የመከራ ሌሊት እንደምናሳልፍ፣ እንዴት አይነት የኑሮ መንገሽገሽ ውስጥ ኑሮ እንዳንገሸገሸን፣ ወጥቶ መግባቱ እንደሰለችን፣ እንዴት አይነት አጣብቅኝ ሕይወት ውስጥ እንዳለን ሰው ያውቅልንም። ማን ግን ያውቃል? ስልጣን የማይፈታውን የሚፈታው መድኃኔዓለም፣ ገንዘብ የማይፈታውን የሚፈታው መድኃኔዓለም፣ ቤተ ዘመድ ተሰብስቦ የማይፈታልንን የሕይወታችንን እንቆቅልሽ የሚፈታ እግዚአብሔር፣ ድብቅ ጸሎታችንን የሚያውቅ እግዚአብሔር፣ እምቅድመ ህሊና ኩሎ ያምር የተባለ እግዚአብሔር፣ ከሐሳብ አስቀድሞ የሚያውቀው እግዚአብሔር ዛሬ ማን ያውቃል የማንን ቋጠሮ እንደሚፈታ? ዛሬ ተረኛው ማን ይሆን? የዘመናት ጥያቄን በቅጽበት የሚመልሰው እግዚአብሔር፣ ለጥያቄያችን መልስ የሆነው አማኑኤል ዛሬ ነገራችንን በሱ አስደግፈን መልስ አልባ የሆነው ጥያቄያችን መልስ አግኝቶ በደስታ ወደ ቤታችን እንድንሄድ መድኃኔዓለም ይርዳን። ዛሬ እኔና እናንተ ለሁለት አምላክ ለሁለት ጌታ እንበረከካለን። አንዱ እግዚአብሔር ነው፣ ሌላኛው ገንዘብ ነው። አንዱ እግዚአብሔር ነው፣ ሌላኛው ስልጣን ነው። አንዱ እግዚአብሔር ነው፣ ሌላኛው ዝናችን ላይ ነን። ወገኖቼ የተደገፋችሁት ሁሉ የሸንበቆ ክምር ነው። ተንዶ ሳይሰብራችሁ፣ ተንዶ ሳይጎዳችሁ የተደገፋችሁትና የያዛችሁትን ነገር ለቃችሁ አማኑኤል ላይ ብቻ ተደገፉ። ማን ያስደግፋል? እረ ንገሩኝ፣ ማን ያስደግፋል? ብትደገፉት ክንዱ የማይዝል ማን ብቻ ነው? እረ ለአማኑኤል ክብር ይሁንለት ለመድኃኔዓለም። እሱ ብቻ በማለዳ እግዚአብሔር ላይ አያጎረመርምም። እንዲህ ነው የሚለው፣ እንዴት እንደተደግፎ እንደተነሳ ያውቃል። ታውቃላችሁ እንዴት እንደተኛችሁ፣ ግን እንደተነሳችሁ አታውቁም። በእንቅልፍ እንዴት አይነት ዓለም ውስጥ እንደነበራችሁ አታውቁም፣ አታስተውሉም። ደግፎ ያነቃችሁ ማን ነው? ወጣችሁ ለመግባታችሁ ዋስትናችሁ ማን ነው? ተኝተን ለመነሳታችን ዋስትናችን ማን ነው? እኛ እኮ እርግጠኛ ነን አይናችንን የምንከድነው አማኑኤል ስላለ ብቻ ነው። እውነት አስት ዙሪያችንን ካዳመጥነው አይን የማያስከድን ነገር አለ። ግን መድኃኔዓለምን አምነን አይናችንን እንከድናለን። እሱም ደግሞ ታምኖ ሌሊቱን አንግቶ ደግፎ ያነቃናል። ደግፎ ላነቃችሁ ለአማኑኤል ክብር ይሁን። ለኢትዮጵያውያን ከእንግዲህ ስደቱን በቃ ይበለን። ለኢትዮጵያውያን ጦርነቱን እግዚአብሔር ከእንግዲህ በቃ ይበለን። ከእንግዲህ ለኢትዮጵያውያን መለያየቱን በቃ ይበለን። ጥላቻውን በቃ ይበለን። መከፋፈሉን፣ መገዳደሉን እግዚአብሔር በቃ ይበለን።
ከእንግዲህ በቃ ሰይፌን ወደ ሰገባው መልሰው ለዳዊት ምሕረት አድርጌለታለሁ። የተያዛችሁት በመድኃኔዓለም እጅ ላይ ነው፣ እንዳትፈሩ።